ኤፍራታ ወደ ያፌት ድርጅት ውስጥ ለመግባት አንድ ፈተና ብቻ ነው የሚቀራት። ታዲያ ያፌት መጀመሪያውኑ ያላመናት ኤፍራታን አሁን ላይ የኔ ጠላት ሆነሽ እንዴት አድርጌ ነው ወደዛ ድርጅት ውስጥ ምቀጥርሽ ብሎ ስለ ድርጅቱ እርሺው ብሏት ነበረ። እሷ ግን ያቀረበችለት አንድ ምክንያት ናታንን መበቀል እፈልጋለሁ ነበረ። ያንንም አላመናትም። ነገር ግን እሱን ለማሳመን ብላ ብዙ ነገሮች ነግራው ነበረ ስለ ናታን። ይሄኔ ታዲያ አምኗት ነበረ። ነገር ግን አንድ ትልቅ የመጨረሻ ፈተና አቅርቦላታል። እሱም ከከተማ ወጣ ብለው እንደሚያወሩበትና ምናልባት ያንን ነገር ምንም ጥርጣሬ ሳይገባው ያንን ነገር ያለምንም ጥርጥር ካደረገች ወደ ድርጅቱ እንደሚያስገባትና ስለ ስራው እንደሚያወሩ ነግሯታል። ይሄኔ ታዲያ እውነት እሷ ኤፍራታ ለያፌት የነገረችው ነገር ስለ ናታንን እበቀለዋለሁም ያለችው ውሸቷን ይሆን ወይንስ የምሯን ነው? ሐሳባችሁን ኮሜንት ላይ አስቀምጡልኝ። ናታንን በአጋጣሚ የተዋወቀችዋ ልትደፈር ስትል ያዳናት ሴት በአጋጣሚ ይሆን የተዋወቀችው ወይንስ ሆን ብላ ነው? ናታን አሁን ላይ ያፌት የሚሰራበት ድርጅቱ ውስጥ ሊቀጠር ነው። አዲስ የተዋወቃች ልጅ አሁን ላይ ምናልባት በእኔ በኩል ስራ ልታገኝ ትችላለህ፣ እናቴ ምናልባት ክፍት ቦታ ካለ ታስገባሃለች ያለችው እናትየው የምትሰራው ከያፌት ዋነኛ ጠላት ሆና ነው። በዚህን ሰዓት ታዲያ ናታን ወደዚያ ድርጅት ውስጥ ከገባ ስራዬ ብሎ ሊጠመድ ይችላል። ነገር ግን የልጅቷ እናት አሁን ላይ ከናታን ጋር ያለው ጸብ ስለምታቅ ምናልባት ሁለቱን ወደ ትልቅ ጦርነት ውስጥ ልታስገባቸው ትችላለች። ቤዛን ሊያግቷት ነው ወይንስ አጋጣሚ ነበረ ያ መኪና ከፊት ለፊቷ ቆሞ ክላክስ ሲያደርግ የነበረው? ሐሳብ አስተያየታችሁን ኮሜንት ላይ ያስቀምጣችሁልኝ። ቤዛ በዚህ አጋጣሚ ወደ ታቀደበት ቦታ ላይ እየደረሰች ባለበት ሰዓት ላይ አንድ ሆን ተብሎ ይሁን በአጋጣሚ ከፊት ለፊቷ መኪና ቆሞ ነበረ። ይሄኔ ምን ይፈጠር ምን በክፍል 83 የምናየው ይሆናል። ቤዛ ታዲያ ቤት ውስጥ እያለች የሰርጓን ፎቶ እያየች የናታንን ሁኔታ ስትመለከትና ስትገነዘብ ነበረ። ይሄኔ ምን እያለች ነበረ? ከላይዋ ላይ ያኔ እንኳን እኔን ሲያገባ ደስተኛ አልነበረም፣ ፊቱ ምን ያህል እንዳኮረፈ እያየሁት ነው ብላ ለጽዮን ስታስረዳት ነበረ። ይሄኔ እንደዛ ስትላት ታዲያ እየተጸጸተች ቢሆንም በሆዷ ግን ናታንን ምን ያህል ጠል እንደሆነችና ምን ያህል ያኔ እያስከፋት እንደነበረ አሁን ላይ እያየች ነው። እቅዷ አሁንም ሙሉ ለሙሉ ማንም ያላመናት ቤዛ ነገር ግን አሁንም ድረስ ራሷን እንደ ምስኪን እያየች ነው እየሰራች ያለችው። እስከ መጨረሻው ድረስ ግን ምንነቷና ትክክለኛ እውነተኛዋ አልታወቀም። ታግታ ልትደፈር የነበረችዋ ልጅ አሁን ከናታን ጋር ጓደኝነት እንድንቀጥል እፈልጋለሁ ብለው ነበረ። ስትተዋወቀውና ብዙ ነገር ስታወራው መንገድ ላይ ቁጭ ብላ ነበረ። በዛ ሰዓት ያላትን ፊትና ወደ እናቷ ሮጣ ሄዳ እያለቀሰች ስትገባ የነበራት አንድ አይነት አልነበረም። እናቷ ጋር ሄዳ እንደታገተችና እያለቀሰች እየገባች እንዴት እንደዛ አክት ልታደርግ ቻለች? መጀመሪያውኑ ያ ነገር ይሰማት ነበረ። ነገር ግን ታግታ እንደወጣች ናታንን ስታገኘው በደስታና በፈገግታ ነበረ ናታንን ስታወራው የነበረው። እንዴት በአንዴ ልትቀየር ቻለች? ያን ያህል እውነታ ከደረሰባትና የሚያሳዝናት ከሆነ ናታንን ስታወራውና ቁጭ ብላ አብራው እየተደሰተች ስታወራ ምንም እንዳልመሰላትና ስለ ስሟ ስለ ወደፊት ጓደኛቸው እያወራች ነበረ። ከጀርባዋ የሆነ አንድ እቅድ እንዳለ የሚያሳይ ነገር ነው። ወዲያውኑ ደግሞ እናቷን ገብታ ስታወራት በጣም እያለቀሰችና እየተሰቃየች እንደነበር አድርጋ ስቅስቅ ብላ እያወራቻት ነበር። ይህም አንድ አስፈሪ ነገር ነው። ምናልባት እሷ እንዳሰበችው ከሆነ ናታንን አጥምደው ወደ ያፌት ድርጅት ውስጥ እንዲቀጠር ካደረገችው በኋላ የራሷን የምትፈልገውን ነገር ታሳካለች ማለት ነው። በስተመጨረሻም የኤፍራታ ጉዳይ ኤፍራታ እንደተባለው እና እንደተፈራው ከያፌት ጋር አንድ ላይ ማደሯን እርግጠኛ ሆና ነበረ። ጠዋት ላይ ስትነሳ ግን አሁን ላይ አንተ የምትፈልገውን አድርገሃል፣ እኔም ሚስትህ አይደለሁ እንደ ሚስትህ ነው መሆነው ብላለች። ነገር ግን እሱን አሳምና እዛ ድርጅት ውስጥ ለመቀጠር አሁንም ብዙ ስራ መስራት አለባት። እሱ እያመናት እንዳልሆነ በግልጽ ነግሯታል። እኔ ሕፃን አይደለሁም፣ አንቺም እኔን የሆነ ነገር አደርጋለሁ ብለሽ ስለምታስቢ ዝም ብዬ በጭፍን እዛ ድርጅት ውስጥ እንድትሰሪ አልቀጥርሽም ብሏታል። ታዲያ አሁን ላይ አንድ የመጨረሻ ፈተና የቀራት ኤፍራታ እሱንም ከከተማ ወጣ ብለው አብረው ተዝናንተው ሲመለሱ ምናልባት ያኔ ስለ ስራው ማውራት እንችላለን ብሏታል ኤፍራታ። ኤፍራታ ይህንን ነገር ተስማምታለች። ወደዛ ድርጅት ግን የምትገባው ናታንን ለመበቀል ነው ብለው ለያፌት ነግራው ነበረ።
እኔን እንደ ጅል ነው እንዲህ የምታየኝ ብሏት ነበር ያኔ መልሱን። ናታን እኔ ላይ ያደረገውን ነገር አታውቅም። ተስፋዬን ያጨለመው ይህን ያህል ጊዜ አብሬው ሲሆን እሱ ግን በዛ ደረጃ አላየኝም ነበረ። በአንዴ እንዲህ ይቀየራል ብዬ ስላላሰብኩ አሁን ላይ ግን ልበቀለው እፈልጋለሁ። አንተ ያፌት ብትረዳኝም ባትረዳኝም ናታንን የምበቀልበትን መንገድ እኔ መፈጸሜ አይቀርም ብላለች። እውነቷን ይሆን ወይንስ ያፌትን ለማጃጃል ወይንም እሱ እንዲያምናት ለማድረግ ነው ያንን ሐሳብ ያቀረበችለት? እስቲ በቀጣዩ ክፍል የምናየው ይሆናል። በአጠቃላይ የመጨረሻውና የጽዮን ጉዳይ ምን ያህል አጣብቂኝ ውስጥ እንደገባች አይተናል። አሁን ላይ ፎቶዎችን በማሳየት እያስፈራራት ማታ ላይ እየቀጠራት ያለው ይሄ የያፌት ዘመድ የተባለው ልጅ ያፌት እስኪደርስበትና እውነቱን እስኪታወቅበት ድረስ ምንም እያደረገ ነው ያለው። ነገር ግን አሁን ላይ ዳግም ወይንም ቢኒያም ትልቅ ጸጸት ውስጥ ስለገባ ይሄኔ ለአንድ ሰው ከተነፈሰ በዛ ወሬ መሃል ላይ ምናልባት ሉሊት ከሰማች ሉሊት ቀጥታ ወደ ያፌት ስለምታደርስለት ያፌት ወዲያውኑ ውሳኔ የሚወስን ይሆናል። በሐረግ ድራማ ላይ ክፍል 83 ወዲያውኑ ሙሉ እንደተለቀቀ ኮሚኒቲ ፖስት ላይ ስለምለቅላችሁ እናንተ ይህንን ቻናል ሰብስክራይብ ማድረጋችሁን አትርሱ። እስከዛው ድረስ ግን መልካም ጊዜ። ወደዚህ ቻናል ከመጣችሁ እናንተ ተከታታይ ድራማ ይመቻችኋል ማለት ነው። ከተከታታይ ድራማ ውስጥ ኢትዮጵያ ውስጥ ሆኖ አሁን ላይ በጣም አሪፍ እይታ ያላቸውና አሪፍ ተቀባይነት ያላቸው ድራማዎች አራቱን ልንገራችሁ። የመጀመሪያው ጽናት ነው። ሁለተኛው ሐረግ፣ ዮአዳን እና ክህደት ናቸው። የእነዚህን ተከታታይ ድራማዎች ካልጀመራችኋቸው እኔ አጠር ያለች ማብራሪያ ስለ እነሱ ሰጥቻችሁ ደስ ያላችሁን ድራማ እናንተ ትጀምሩታላችሁ። የመጀመሪያው ጽናት ድራማ ብዙዎቻችሁ የምትወዱት ይሆናል። ምክንያቱም ምናልባት ከአረብ ሀገር ሆናችሁ የምታዩ ሰዎች ካላችሁ ይሄ ድራማ ለእናንተ ነው። ጽናት ከሀገር ቤት ወደ ከተማ ትመጣና ወደ ውጪ እስክትሄድ ድረስ አንድ ቤት ውስጥ ተቀጥራ እየሰራች ነው። ታዲያ የቀጠሮ ቀኗን ወይንም የበረራ ቀኗን እየጠበቀችና ብዙ ክፍያ ካደረገች በኋላ ያን ስትጠባበቅ እዛ ሰራተኝነት የተቀጠረችበት ቤት ውስጥ እየሰራች እያለ አንድ ትልቅ ነገር ይፈጠራል። ከአሰሪው ልጅ ጋር ግንኙነት ትጀምርና ብዙም ሳይቆይ ነገሮቹ ይበላሻሉ። በዚሁ ላይ የሚያጠነጥን ፊልም ነው። ሁለተኛው ሐረግ። ሐረግ ድራማ ላይ ሁለት በትንንሽነታቸው የሚታወቁ በአባት አንድ የሆኑ ወንድማማቾች ነገር ግን ካደጉ በኋላ በጣም ትልቅ ጠላት ሆነው እዛ ላይ የምናየውን ነገር አብረን እናያለን። ፍቅረኛ ይነጣጠቃሉ፣ ንብረት ይነጣጠቃሉ። ነገር ግን ወንድማማቾች እንደሆኑ አያውቁም። ሐረግ ድራማ እዚህ ነገር ላይ ነው የሚያጠነጥነው። ዮአዳን አንዲት ምስኪን ሴት በባህል ሀብቶችና በትልልቅ ሰዎች የእሷ የሆነን ነገር ለመንጠቅ ሲሞክሩና እሷ ግን ብልጠትነቷን ከነሱ በላይ የምታሳየቸው ፊልምና ብዙ ታሪኮች ያሉበት አሪፍ ድራማ ነው። ሌላኛው ክህደት ነው። ክህደት የሚለው ፊልም አሁን ላይ በጣም አሪፍ እየታየ ያለ ነው። ክህደት አንድ ጓደኛውን በጣም የሚወዱት ሁለት ጓደኞች አሏቸው። ታዲያ በዚህ ጊዜ ጓደኛው የልቤ ጓደኛ ናቸው ብሎ ለእነሱም ማያረገው ነገር የለም። ብዙ ነገር አድርጎላቸዋል። ነገር ግን ትንሽ እንደቆየ ይታመምና በጣም እርዳታ ሲፈልግ ከጓደኞቹ የሚጠብቀውን እርዳታ ሳያገኝ ይቀርና ይልቁኑ በዛኑ ልክ ይጠቀሙበታል። ይሄኔ ታዲያ እሱ ካወቀ በኋላ ምንን ማድረግ እንዳለበትና እንዴት ከነዚህ ጓደኞች ሊበቀል እንደሚችል የሚያሳይ አሪፍ ፊልም ነው። አሪፍ ጥራትና አሪፍ ኳሊቲ ተደርጎበት ካራክተሮችም በጣም አሪፍ የሆኑና የሚያጓጓ ፊልም ሐረግና ክህደት ናቸው። ሁለቱ ፊልሞች ምንም አይነት ንዝናዜ ምናምን ሳይበዛባቸው ወሬም ሳይኖራቸው ቀጥታ ምንም አይናችሁን ሳትነቅሉ የምታዩት ፊልም ነው። ሌላኛው ጽናት የሚለው ፊልም ታሪኩ አሪፍ ሆኖ ነገር ግን ብዙ ወሬዎች ስለሚበዙበት ምናልባት ፊልሙ ሊሰለቻችሁ ይችላል። ነገር ግን ፊልሙ እንደዛ የሚሰለቻችሁ ከሆነ እኔ በየጊዜው የእያንዳንዱን ክፍሎች እንደዚሁ አይነት በትረካ መልክና እናንተን ለጥያቄ ያተሳተፈ ለመልስም አስተያየት እንደሰጡበት አድርጌ አንዳንድ ቪዲዮ ለእያንዳንዱ ክፍል እሰራለሁ። ዮአዳን ድራማ ብዙ ሰዎቹ ስትጀምሩት በጣም አሪፍ ድራማ ነበረ። እስከ ክፍል 40 እና እስከ ክፍል 45 ያለውን ድረስ ብዙዎቻችሁ በጣም አሪፍ አድርጋችሁ ስታዩት ነበረ።
ከክፍል 45 በኋላ የዳይሬክተሩ አቅጣጫ ፊልሙን ስለቀየረው ብዙዎቻችሁ ጠልታችሁትና የጥንቆላ ስነ ስርዓትን እያስገባችሁበት እኛ ከዚህ ምን መማር አለብን የሚለውን ካያችሁ በኋላ ለተከታታይ 2 ሳምንታት ፊልሙ ሳይለቀቅ ስለቆየ ረስተውት በዛው ትታችሁት ነበረ። ነገር ግን አሁን ተመልሳችሁ እንድታዩበት እምመክራችሁ አንድ ነገር አለ። ዮአዳን ድራማ ላይ አሁን ዮአዳንና ሳሚ ፍቅረኛሞች ሆነዋል። እዛ ቤት ውስጥ ያለ ወላጅ እየኖሩ ነው ያሉት። ምን ሊያጠፉ ይችላሉ፣ ምን ሊደረግ ይችላል የሚለውን አብረን የምናየው ይሆናል። እዛ ላይ ሂሩት የምትባል አንዲት መጥፎ ሆና የምትተውን ልጅ እዛው አካባቢ ላይ እብደትን ተከናውና ነገር ግን ጤነኛ ሆና እሷ እንዳትታሰር እያየችው ያለውን ስቃይ አሁን ላይ ማየት ይኖርባቸዋል ብዬ አስባለሁ። አዳዲስ የጀመሩ ተከታታይ ድራማዎችንና አሪፍ የሚባሉ ፊልሞችን በዚሁ ላይ በአንድ ድምፅ አድርጌ በጥሩ ሁኔታ ተርኬ የማቀርብላችሁ እኔ ዙበይር እባላለሁ። የቻናሌም ስም አዳዲስ ይባላል። እኔን ለማበረታታት ሰብስክራይብ ማድረጋችሁን አትርሱ። በቅርቡ 50 ሺህ ምንገባ ይሆናል። አሁን ላይ 40 ቤት እንዳለን አትርሱ። ስለዚህ እባካችሁ አዳዲሶች ሰብስክራይብ በማድረግ በማበረታታት 50 ሺና ከዛ በላይ እናርገው። የእኔ ቤተሰቦች አብራችሁኝ ስላያችሁ ከልብ አመሰግናለሁ።